ለአዲስ አበባ የቀረቡት አራቱ የመጨረሻ አማራጮች። አዲስ አበባ የኦሮሚያ ክልል አካል እንድትሆን ሀሳብ ቀረበ። አትቅረጹን፣ ስጋት አለብን ከመድረኩ የተሰማው ድንገተኛ ተማጽኖ። ኢሳያስን ያበሳጨው የትራምፕ የሰላም ጥረት። አሜሪካ በአልቡርሃን ላይ እርምጃ መውሰዷን አጠናከረች። ኢትዮጵያውያን በጉጉት የሚጠብቁት የሀገራዊ ምክክሩ መካሄዱን ቀጥሏል። በዚህ ምክክር ላይ በአጀንዳነት ከቀረቡት መካከል የአዲስ አበባን ዕጣ ፈንታ ይወስናል የተባለው ጉዳይ አንዱ ነው። ታዲያ ምክክሩን በቀጠለው መድረክ ላይ አዲስ አበባን በተመለከተ አራት ወሳኝ አማራጮች መቅረባቸው ተነግሯል። ከነዚህ መካከል ብዙሃኑን ሲያነጋግር የነበረው አዲስ አበባ የኦሮሚያ አካል ትሁን የሚለው እንደሚገኝበት ለማወቅ ተችሏል። ለአዲስ አበባ የቀረቡት ሌሎች ሶስት አማራጮችና በተመሳሳይ ለድሬዳዋ የቀረቡት ሶስት አማራጮችን የምንመለከት ይሆናል። በሌላ መረጃችን ደግሞ የቀጠለው የሱዳን የእርስ በርስ ጦርነት ለመክታት አሜሪካ የምትወስደውን እርምጃ ከፈጥኖ ደራሽ ኃይሉ ወደ ጀነራል አልቡርሃን አዙራለች። አሜሪካ ፊቷን ወደ አልቡርሃን ያዞረችው ጀነራሉ ለሰላም ቁርጠኛ እንዲሆኑ ነው የተባለ ሲሆን ይህም ወዳጃቸውን ኢሳያስ ክፉኛ ያበሳጨው ሆኗል። እንመለስበታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ሀገራዊ የምክክር ጉባኤ ሰባተኛ ቀኑን ባስቆጠረበት ሐምሌ 14 ቀን 2018 ዓ.ም ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ የሁለተኛ ቀን ምክክራቸውን አከናውነዋል። ይህ ምክክር ሂደት ለ3 ቀናት ያህል እንዲቆይ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የስራ ቡድን የምክክር ስልት ሰነድ ላይ የተመላከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ እየተመካከሩ የሚገኙ ቡድኖች በተቀመጠው ጊዜ ሂደቱን ላያጠናቅቁ እንደሚችሉ ምንጮች ገልጸዋል። በተለይም የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓትና የፌዴራል ከተሞችን ጉዳዮች የተመለከቱ አጀንዳዎች ላይ እየተደረገ ያለው የምክክር ሂደት ዘለግ ያለ ጊዜ ሊፈጅ እንደሚችል ተሰምቷል። ኮሚሽኑ በያዘው እቅድ መሰረት በጥቃቅን ቡድን ደረጃ እየተካሄደ ያለው የመጀመሪያ ሀሳብ የማመንጨት ሂደት ዛሬ ሐምሌ 15 ቀን 2018 ዓ.ም እንደሚጠናቀቅ ይጠበቃል። በቀጣይ 2 ቀናት ደግሞ 5 ጥቃቅን ቡድኖችን በሚያቅፈውና 50 አባላት እንዲኖሩት ተደርጎ በተደራጀው ንዑስ ቡድን ደረጃ ምክር ሀሳቦችን የማደራጀት ስራ እንዲከናወን ታቅዷል። ይህ ሂደት 5 ንዑስ ቡድኖችን ወደሚያቅፍና 250 አባላት እንዲኖሩ ተደርጎ ወደሚደራጅ ስልታዊ ቡድን የሚያድግ ሲሆን 500 አባላት ያሉት የስራ ቡድን ደግሞ የአጀንዳው ጥቅል ምክር ሀሳብ የማቅረብ ኃላፊነት አለበት። ሁለቱ ሂደቶች ከ5 እስከ 6 ቀናትን ይወስዳሉ በሚል ጊዜ የተያዘላቸው ቢሆንም በጥቃቅን ቡድን ደረጃ እየተካሄደ ያለው ምክክር የሚጠቃለልበት ጊዜና ሁኔታ ቀጣዩን አካሄድ የሚወስን ይሆናል ተብሏል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ሕጋዊ አቋም 4 አማራጮች ቀርበውለታል። ተመካካሪዎች አራቱን አማራጮች በመገምገም የከተማዋን ሕጋዊ አቋም የተመለከተ ምክር ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ሲቲ ስቴት ወይም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ ክልል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው ተብሏል። አዲስ አበባ ከኦሮሚያ ክልል ጋር ያላትን ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታ ስያሜዎች፣ የከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ደግሞ 3 የህጋዊ አቋም አማራጮች ቀርበውላታል። ሲቲ ስቴት ወይም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል የሚሉት ደግሞ ለከተማ የቀረቡ አማራጮች ሲሆኑ ድሬዳዋ በኦሮሚያ ወይም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም። የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿ አስተዳደራዊ ሁኔታ፣ የህዝቦቿ ውክልና እና ከኦሮሚያና ሶማሌ ክልሎች ጋር ያላትን ግንኙነት፣ በፌዴራል መንግስት የሚኖር የውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት ተጠቅሰዋል። ቀደም ሲል 211 አባላት እንደሚኖሩት ተነግሮለት የነበረውና ሰነድ የተዘጋጀለት የክልል ተወካዮች ጉባኤ የአባላቱ ቁጥር ወደ 284 ከፍ እንዲል መወሰኑ መዘገባችን የሚታወስ ሲሆን ምክር ቤቱ ያላካተተው የማህበረሰብ ክፍል አለ የሚል ጥያቄም ተነስቶበታል። ከተጽዕኖ ፈጣሪዎች ለቀረበው የውክልና ጥያቄ መልስ የሰጠው የሀገራዊ ምክክር ኮሚሽን አሁን ደግሞ ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ተመሳሳዩ ጥያቄ እንደቀረበለት ምንጮች ገልጸዋል። በምክክር ሂደቱ እየተሳተፉ ከሚገኙ ተመካካሪዎች መካከል የደህንነት ስጋት አለብን
ያሉ መኖራቸው ለመረዳት ተችሏል። በተለይም ከአማራ ክልል ተነስተው ለምክክሩ ወደ አዲስ አበባ ካቀኑ ተመካካሪዎች መካከል የቴሌቪዥን ጣቢያዎችና የኮሚሽኑ የካሜራ ባለሙያዎች ቀረጻ በሚያከናውኑበት ወቅት ምቾት እንደማይሰማቸው የገለጹም አሉ። በምክክሩ ላይ እየተሳተፍን መሆናችን ከታወቀ የደህንነታችን ጉዳይ ስጋት ውስጥ ይወድቃል በሚል ለኮሚሽኑ ጥያቄ ያቀረቡ ተመካካሪዎች ማንነታቸው እንዲታወቅ በሚያደርግ ቀረጻ ውስጥ እንዳይካተቱ መጠየቃቸው ምንጮች ገልጸዋል። የኮሚሽኑ ባልደረቦች መሰሉን ጥያቄ ያቀረቡ ተመካካሪዎች ባሉባቸው ስብሰባዎች የሚደረጉ ቀረጻዎች ለመገናኛ ብዙሃን ፍጆታ እንደማይውሉ መግለጻቸውም ተሰምቷል። በቀጣይ መረጃ የሱዳን መንግስት ከፈጥኖ ደራሹ ጋር በሚያደርገው ጦርነት ላይ የኬሚካል መሳሪያዎችን መጠቀሙን ተከትሎ ከዓለም አቀፍ ተቋማት ብድር፣ ፋይናንሳዊ ድጋፍ ወይም ቴክኒካዊ እርዳታ እንዳያገኝ አሜሪካ ማዕቀብ መጣሏን ይፋ አድርጋለች። ሱዳን ይህን ውሳኔ አልቀበልም እያለች የምትገኝ ቢሆንም አሜሪካ ግን በአልቡራን ላይ እርምጃ መውሰዷን ጀምራለች። ከአልቡራን ጎን በመሰለፍ ለዚህ ዓለም አቀፋዊ ወንጀል ተባባሪ የሆኑ አካላትም ቀጣይ የዚሁ ዕጣ ፈንታ ተጋሪዎች መሆናቸው የማይቀር ነው እየተባለ ይገኛል። በርካታ የሱዳን አጋር የነበሩ ሀገራትም የሀያላን ሀገራትን ውሳኔ በመፍራት ለአልቡራን ጀርባቸውን እየሰጡ ነው። አሜሪካ አልቡራን ላይ እርምጃ የጀመረችው በሱዳን ያለውን ጦርነት ለመቋጨትና የሰላም አማራጮች እንዲገኙ በማሰብ እንደሆነ ለማወቅ ተችሏል። ይህም ለኤርትራው አገዛዝ ራስ ምታት እንደሆነ ነው እየተነገረ የሚገኘው። የሱዳን መከላከያ ኃይል ሳፍ ዋና አዛዥ ጀነራል አብዱልፈታህ አልቡርሃን በሀገሪቱ እየተካሄደ ባለው የእርስ በርስ ጦርነት ውስጥ ከጎኑ ለቆመውና ቀዳሚ ደጋፊ ለሆነው ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ ያላቸውን አጋርነት ለማሳየት ወደ አስመራ አጭር ጉብኝት ማድረጋቸው ይታወሳል። ይህ በሁለቱ ወገኖች መካከል የተደረገው የከፍተኛ አመራሮች ስብሰባ የሱዳን ጦርና አጋሮቹ ስልታዊ ጠቀሜታ ያላትን የኩርሙክ ከተማን ከፈጣን ድጋፍ ኃይል RSF እና ከረዳቱ የሱዳን ሕዝብ ነጻነት ንቅናቄ ሰሜን እጅ ነጥቀው ከተቆጣጠሩ በኋላ የተደረገ መሆኑ ልዩ ትኩረት ሰጥቶታል። ከዚህ ቀደም ፕሬዝዳንት ኢሳያስ በኖቬምበር ወር ወደ ፖርት ሱዳን ተጉዘው ከጀነራሉ ጋር የተወያዩ ሲሆን ጀነራል ቡርሃንም የሱዳን ጦር RSFን ከዋና ከተማዋ ካርቱም ካስወጣ በኋላ በኤፕሪል 2025 ለአስመራ መንግስት ምስጋና ለማቅረብ ተመሳሳይ ጉብኝት ማድረጋቸው የሚታወስ ነው። ይህ ጉብኝት በጥናቱ መሰረት በወሳኝ እይታ ሲፈተሽ የሱዳን መከላከያ ኃይል ከRSF ጋር በሚያደርገው ያልተመጣጠነ ውጊያ ውስጥ እንደ ሳውዲ አረቢያ፣ ግብጽና ቱርክ ያሉ ትልልቅ የኢኮኖሚና የዲፕሎማሲ አቅም ያላቸው ሀገራት ቢደግፉትም የኤርትራ ሚና ግን በመሬት ላይ እጅግ ወሳኝና ስልታዊ እየሆነ መጥቷል። ፕሬዝዳንት ኢሳያስ የሀገራቸውን ሙሉ ወታደራዊ ክብደት በሱዳን ጦር ጀርባ ያሳለፉ ሲሆን ይህንንም ያደረጉት በምስራቅ ሱዳን የሚገኙና አስመራ ጠንካራ ተጽዕኖ ያላትን ድንበር ተሻጋሪ ማህበረሰቦችን በማንቀሳቀስ ነው። ከዚህም በላይ የኤርትራ መከላከያ ኃይል ኢዴፍ በሱዳን ውስጥ የስልጠና ካምፖችን በመክፈት የሱዳን ጦርን እያሰለጠነና ወታደሮችንም በቀጥታ በውጊያው ውስጥ እያሳተፈ ይገኛል። ይበልጥ ለቀጠናው አሳሳቢ የሆነ ጉዳይ ደግሞ ኤርትራ በምስራቅ ሱዳን በኩል በህወሓት የታጠቁ ኃይሎችና በሱዳን ጦር መካከል እንደ ዋና አስተባባሪ ሆና እያገለገለች መሆኑ ነው። የኩርሙክ ከተማ በተያዘችበት ወቅት በ2020 እስከ 2022 የትግራይ ጦርነት ወቅት ከክልላቸው ተለይተው በምስራቅ ሱዳን ጥገኝነት ጠይቀው የቆዩት የህወሓት የጦር መዋቅር አካል የሆነው አርሚ 70 አባላት ከኤርትራ ጦር ጋር አብረው የተዋጉ ሲሆን በውጊያው ላይም የአርሚ 70 ከፍተኛ አመራሮች ጨምሮ በርካታ የኤርትራ ወታደሮች መገደላቸው ጥናቶች ገልጸዋል። ይህ በአስመራና በካርቱም መካከል ያለው ጥምረት እጅግ ጥቅማ ጥቅም ላይ የተመሰረተና ተለዋዋጭ መሆኑ የፖለቲካው ተንታኞች ያስረዳሉ። ከ3 ዓመታት በፊት ኤርትራ ከህወሓት ጋር በነበራት መረር ያለ ጠላትነትና ከኢትዮጵያ መንግስት ጋር በነበራት ጥሩ ግንኙነት ምክንያት ፕሬዝዳንት ኢሳያስ የሱዳን ጦር ህወሓትን ይደግፋል በሚል ስጋት ከጀነራል አልቡርሃን ጋር ተጣልተው የነበረ ሲሆን ብዙዎቹ ፕሬዝዳንቱ RSFን ይደግፋሉ ብለው ጠብቀው ነበር። ይሁን እንጂ የትግራይ ጦርነት በተጠናቀቀበት ውል ዙሪያ ኤርትራ ከኢትዮጵያ መንግስት ጋር አለመግባባት ውስጥ መግባቷ ተከትሎ ፕሬዝዳንት ኢሳያስ ስልታዊ ውሳኔ በመወሰን ከሱዳን ጦር ጋር ተሰልፈዋል። ይህ አካሄድ ኤርትራን ከግብጽ ጋር በአንድ ጎራ ያሰለፉት ሲሆን ሁለቱም ሀገራት በኢትዮጵያ ላይ ያላቸው የጋራ ተቃውሞ ለማጠናከርም ሱዳንን እንደ ምቹ መድረክ እየተጠቀሙባት ይገኛል። በዚህ መሰረት በፕሬዝዳንት ኢሳያስና በጀነራል ቡርሃን ስብሰባ ላይ የኢትዮጵያ ጉዳይ ዋነኛ የአጀንዳ አካል መሆኑ የማይቀር ሲሆን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ በነበራቸው ንግግር ይህንን ጸረ ኢትዮጵያ ግንባር አስመልክተው የሀገሪቱ ሉዓላዊነት የመንካት አቅም እንደሌለው በግልጽ መናገራቸው ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።